ሰላም ጤና ይስጥልኝ። የዛሬው ዜና 8 ወደ ታች 18 ወደ ላይ የሚል ነው። ምንድነው 8 ወደ ታች 18 ወደ ላይ ካላችሁ ቤት ነው፣ አፓርታማ ንብረትነቱ የቴምር ፕሮፐርቲስ ነው። ምክንያቱም እነሱ ናቸው ወስደው ቦታውን ያሳዩን። እንደውም ከቻይናዎች ጋር ሁሉ ተፈራርመዋል። እና ፕሮግራሙ ሲመራ የነበረው ደግሞ አለቃችን የኢትዮጵያ ባህልና ቱሪዝም ጋዜጠኞች ማህበር ፕሬዚዳንት የሆነው ሄኖክ ስዩም ነው። ሄኖክ ቴምር ጋር ምን ሊያደርግ መጣ ካላችሁኝ እዛ የመጣው ሬንጀሮችን ተከትሎ ነው። 75 የሚጠጉ የደን ጠባቂ ሬንጀሮች ለነሱና ደግሞ ብሎጊንግ ኢትዮጵያ የሚባለውን ፕላስቲክ እንጦጦ ላይ ፕሮፌሰር ፍሬው እሳቸውም እንደዚህ እውቅና ተሰጣቸው። እና ምን ይላል አቶ ኡስማን መሐመድ የቴምር ፕሮፐርቲ ኩነት ፕሮሞሽን ኃላፊ ሲናገሩ ቴምር ፕሮፐርቲስ አሉ በሪል ስቴት ዘርፍ ላለፉት 10 ዓመታት በልዩ የገበያ አሰራር በአገልግሎት ጥራትና በደንበኞች እምነት የገነባውን ስኬት ከማህበራዊ ኃላፊነት ጋር በማጣመር ለአካባቢ ጥበቃ በተግባር ለሚያበረክቱት የደን ጠባቂ ሬንጀሮችና ግለሰቦች እውቅናና ስጦታ አበርክቷል። ለካ ሄኖክ የመጣው ለዚህ ነው። ድርጅቱ በሪል ስቴት ስራው የደንበኞችን ፍላጎትና ምርጫ መሰረት በማድረግ ቤት ፈላጊዎች የሚፈልጉትን ቤት በሚፈልጉት ቦታ መልክና አሰራር እንዲያገኙ ለማስቻል እየሰራ ይገኛል። ይህ አሰራር ለብዙ ደንበኞች የቤት ባለቤትነትን እውን በማድረግ እርካታና እፎይታን ለማስገኘት አስችሏል ይላል። ከዛ ዜናው በመቀጠል እነሱ የጻፉትን ነው ማነብላችሁ። ቴምር ፕሮፐርቲስ ይህን የ10 ዓመት የስኬት ጉዞ ከማህበራዊ ኃላፊነት ጋር በማስተሳሰር በዚህ ዓመት ለአካባቢ ጥበቃ የማይተካ አስተዋጽኦ ለሚያበረክቱት የጉለሌ እጽዋት ማዕከል ሬንጀሮችን እውቅናና ስጦታ ሰጥቷል። የጉለሌ እጽዋት ማዕከል እጽዋትን በመሰብሰብ በማሰራጨትና ወደ ተፈጥሯዊ መኖሪያቸው እንዲመለሱ በሚደረጉ የምርምርና የጥበቃ ስራዎች ወሳኝ ሚና ይወጣል። በማዕከሉ ስር የሚገኙ ሬንጀሮችም የደን ሀብትን ብዝሃ ህይወትንና የስነ ምህዳር ሚዛንን ለመጠበቅ በየዕለቱ ከፍተኛ ኃላፊነት ይወጣሉ። በመሆኑም ቴምር ፕሮፐርቲስ ወደ 75 ለሚጠጉ ሬንጀሮች ለሚያከናውኑት የማይተካ የደን ጥበቃ ስራ እውቅና በመስጠት ለስራቸው ተስማሚ የሆነ ስጦታ አበርክቶላቸዋል። ጫማና አልባሳት ነው። በተመሳሳይ የቴምር ፕሮፐርቲስ የማህበራዊ ኃላፊነት ተሳትፎ ለሌላኛው መገለጫ ብሎጊንግ ኢትዮጵያ የተባለውን ተቋም በመመስረት ላለፉት 6 ዓመታት በተለያዩ አካባቢዎች የወዳደቁ ፕላስቲኮችና ቆሻሻዎችን በጎ ፈቃደኝነት በመሰብሰብ ለአካባቢ ጥበቃ ሲያበረክቱ ለቆዩት አቶ አዶሉም ፕሮፌሰር ናቸው ከፍ ያለ እውቅና ስጦታ መስጠቱ ነው። ለፕሮፌሰር ፍሬው ከፍ ያለው እሳቸውም ደግሞ ይህን ጉዳይ በተመለከተ ከአሜሪካ መልእክት ሲያስተላልፉ አይቻለው። ከዛ በኋላ በተወካያቸው አማካኝነት ደግሞ እውቅና ተሰጥቷቸው ሰርቲፊኬት ሲሰጣቸው አይቻለው። እና ይህ እውቅና ለፕሮፌሰር ፍሬው የተሰጠ ግለሰባዊ ሽልማት ብቻ ሳይሆን ለተፈጥሮና ለአካባቢ ጥበቃ በተግባር ለሚተጉ ሁሉ የሚሰጥ አድናቆት ማበረታቻና የአካባቢ ጥበቃ ተሳትፎን ለማጠናከር የታለመ መልእክት ነው ይላል። ቴምር ፕሮፐርቲስ በዚህ መርሃ ግብር የንግድ ስራ ስኬት ከማህበራዊ ኃላፊነት ጋር በአንድ ላይ ሊጓዝ እንደሚገባ ያለውን እምነት አሳይቷል። የሪል ስቴት ልማትን ከአካባቢ ጥበቃ ጋር በማስተሳሰር ዘላቂ ልማትን ማበረታታት ከድርጅቱ የወደፊት አቅጣጫዎች አንዱ መሆኑንም አስገንዝቧል። ይህና የመገናኛ ጫካ ፕሮጀክት ይላል። ይህንም በተመለከተ ጠይቄያቸዋለሁኝ። ስሟቸው። ጥያቄ አለ። አንድ ጥያቄ ብቻ። አዲሱ የጫካ ፕሮጀክት የሚል እንትኑ ላይ አይቻለሁኝና እሷን ነገር እንዲያብራሩ ሊፈልጌ ነው። የጫካ ፕሮጀክት ያው ከጎረቤታችን ይገኛል በእርምጃ ርቀት፣ እንዲሁም መገናኛ አደባባይ ከጀርባችን እንደምታዩት ነው። ይህንን ለማመላከት ነው። የሳይቱ ስም ሰከንድ ዳያስፖራ ይባላል። የጫካ ፕሮጀክት እንዲሁ በእርምጃ ርቀት ላይ የሚገኝ ትልቅ የመንግስት ፕሮጀክት ነው። ይህንን ተጎራባች መሆናችንም ደግሞ በጣም የሚያስደስት ነው። ደንበኞቻችንም ኢንጆይ የሚያደርጉት ፕሮዳክት እንደሆነ ተስፋ አደርጋለሁ።